ጋላታሳሬ ብሩኖ ፈርናንዴዝን ብለው እንግዲህ አመታዊ ደሞዝና ለዩናይትድ የሚከፈል የዝውውር ሂሳብ እናዘጋጁ እንግዲህ ፋብሪዞ ዘግቧል። ብራይተኖች የካርሎስ ባሊባን የዝውውር ገንዘብ እንደቀነሱና ከ60 እስከ 65 ሚሊዮን ፓውንዶች የትኛውም ክለብ ባሊባን ብለው ከመጣ ሊያገኙ እንደሚችል አሁን ላይ መረጃዎች ይወጡ ይገኛሉ። ማርከስ ራሽፎርድ በዩናይትድ መቆየት አሊያም ደግሞ ትልቅ የሚባል የአውሮፓ ክለብ ካልቀረበለት በስተቀር የቱርክና የሳውዲ ጥያቄዎች እንደማይቀበል በዚህ ሰዓት ላይ ፋብሪዞ ማሳውቋል። ማይክል ካሪክ ወደ አዳም ዋርተን ዝውውር ዩናይትዶች እንዲመለሱ ይፈልጋል። በዲፕ ሚድፊልደርነት እንግዲህ ከሳንቶስ እና ከቴሌማንስ ጋር እንዲጣመር የሚፈልገው ተጫዋች አዳም ዋርተን ነው ተብሎ የተነገረ የሚገኛል። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አሁን ከመሸ በወጡ መረጃዎች እንግዲህ ብሩኖ ፈርናንዴዝ ወደ ጋላታሳሬ ሊዘዋውር ይችላል ወይ ደግሞ ጋላታሳሬዎች ብሩኖ ፈርናንዴዝን ብለው እንግዲህ ጥያቄ እንዳቀረቡ እየተሰማ ይገኛል። ዩናይትዶች ተጫዋቹን መሸጥ ፍላጎት የላቸውም። ነገር ግን ጋላታሳሬ ለብሩኖ ፈርናንዴዝ ዩናይትድ ከሚከፍለው በላይ አመታዊ ደሞዝ ለመክፈልና ለተጫዋቹ ለዩናይትድ የሚጠይቀውን ገንዘብ ለዝውውር ገንዘብ የሚጠይቀውን እንግዲህ ለመክፈል ዝግጁ እንደሆኑ ነው ቤን ጃኮብስ ፋብሪዞ የሚያሳውቁት። ግን ዩናይትዶች ምንም አይነት ጥያቄ አይቀበሉም። ብሩኖም ብሎ ለሚመጣ ብሩኖም ደግሞ በዩናይትድ መቆየት ነው ዋነኛ ፍላጎት እና አዲስ ኮንትራት ሊያቀርቡለትም ነው እየተሰማ የሚገኘው። ባለፈው አመት ተመሳሳይ ነገር ተፈጥሮ ነበር። ብሩኖ ፈርናንዴዝ ዩናይትድ ለቆ ወደ ሳውዲ የሚሄድ እድሉ በጣም ሰፊ ነበር። ትልቅ የሚባለውን ገንዘብ ከሳውዲ ቀርቦለት ነበርና ዩናይትዶች ግን እንዳሁኑ ሳይሆን ያኔ እሱ መሸጥ ፍላጎት ነበራቸው። ሩበን አሞሪም ናቸው በክለቡ እንዲቆይ ያደረጉትና የአብዛኞቻችን ፍላጎት ብሩኖ ፈርናንዴዝ በዛ ሰዓት ከዩናይትድ ቢለቅ የተሻለ ነው ብለን እያሰበን ነበር። ምክንያቱም ዩናይትድ በብሩኖ ፈርናንዴዝ በዩናይትድ ቦታ የሚጫወተው 8 ቁጥር እንደሆነ ሁላችንም እናውቅ ነበረ። 8 ቁጥር ቦታ ላይ ለብሩኖ ፈርናንዴዝ ያ ቦታ እንደማይሆነው እናውቃለን። ፕላስ ደግሞ ካርሎስ ባሊባ ዩናይትድ በዛ ሰዓት በጣም እየፈለገውና ከካርሎስ ባሊባ ጋር ስሙ ስለተያያዘ ያንን የዝውውር ገንዘብ ወደ ካርሎስ ባሊባ ሊያመጡት ይችላሉ የሚል ፍላጎት ስለነበረ ሙሉ ለሙሉ ብሩኖ ቢሸጥ የሚል ሀሳብ የሁላችን ጋር የነበረ ነውና ብሩኖ ፈርናንዴዝ በ8 ቁጥር ቦታ አይተነዋል። በጣም ጀጅ አድርገነዋል። በዛ ቦታ ላይ እንደማይሆንም ተመልክተን ነበር። ከዛ ሩበን አሞሪም ሲሰናበቱ ግን ብሩኖ ፈርናንዴዝ የዩናይትድ የአመቱ ምርጥ ተጫዋች ከዛም አልፎ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች ሆነና ትክክለኛ ብሩኖ ፈርናንዴዝን በ10 ቁጥር ቦታ ላይ አግኝተነዋል። አሁን ላይ ዩናይትዶች እሱን መሸጥ የማይፈልጉም እና በብሩኖ ፈርናንዴዝም በዩናይትድ መቆየት ይፈልጋል። ዩናይትዶች ከሚከፍሉት ደሞዝ አነስተኛ ቀንሰው እንግዲህ አሁን ላይ ከሱ ጋር ድርድር ለማድረግ ነው እየፈለጉ የሚገኙት። ብሩኖ ፈርናንዴዝ 31 አመት ሞልቷል። ማይክል ካሪክ ካለው እቅድና በዩናይትድ የሚቆይ ከሆነ በ10 ቁጥር የመሃል ሜዳ ተጫዋች እንደማይጫወት ነው የምናውቀውና ይሄ የፒኤስጂ ወይ ደግሞ የሉዊስ ኤንሪኬ አጫወት ለየትኛውም የክለብ እንግዲህ እንደ ምሳሌ እንደ ኤግዛምፕል ሆነው እየወሰዱት ይገኛሉና ብሩኖ ፈርናንዴዝ ምናልባት የዚህኛውን አመት ከጨረሰ ከዚህ በኋላ በዩናይትድ የምንመለከትበት እድል በጣም ጠባብ ነውና ይሄንን አመት ግን ብሩኖ ፈርናንዴዝን መልቀቅ ለዩናይትድ በጣም ልክ ነው ብዬ አላስብም። ገና ቡድኑ ቢልድ አልተደረገም። ማይክል ካሪክ የመጀመሪያ አመቱ ነው ብለን ነው ይሄንንም እንደምንቆጥርለት። የባለፈው አመት ጥሩ የሚባል ሲዝን አሳልፏል። 17 ጌም ናት። ያቺ 17 ጌም በሳምንት አንዴ ነው የሚያረጋት። የራሱን ነገር አላሳየበትም። የሆነ ሞቲቬትድ ሆኖ ተጫዋቾቹ ሊያሸንፉበት የሚችሉባቸው ጌሞች አለ። የሱንም ደግሞ ታክቲክ የተመለከትንባቸው ነገሮች አሉና ነገር ግን በዚህኛው አመት ማይክል ካሪክ የምንመለከትበት የማይክል ካሪክን አጫዋት ጀጅ የምናደርግበት ነው። ፕላስ ደግሞ የቡድኑን ምርጡን ተጫዋች ነቅሎ ማስወጣት በጣም ከባድ ነው ብዬ አስባለሁና ብሩኖ ፈርናንዴዝ ከዩናይትድ ይወጣል የሚል እምነት የለኝም። ተጫዋቹም ፍላጎቱም ስላለው በዩናይትድ መቆየት አመራሮችም ፍላጎት ስላላቸው ብሩኖ ፈርናንዴዝ አዲስ ኮንትራት ፈርሞ ይቆያል የሚል እምነት አለኝና ጋላታሳሬ ምንም እንኳን አመታዊ ደሞዛቸውን ከፍ የሚያደርጉም ዝግጁ ቢሆኑም ተጫዋቹ እንደማይሸጥ ነው እንግዲህ ፋብሪዞም ቤን ጃኮብስም የዘገቡት። ሌላኛው ማርከስ ራሽፎርድ ነው። ማርከስ ራሽፎርድ በዩናይትድ ቢመለስም አሁንም የተወሰኑ ጥያቄዎች አሉ። ከቱርክ የሚመጡ ከሳውዲ የሚመጡ ጥያቄዎች አሉ። ከባርሴሎና ጋር የተወሰነ ስሙም እየተያዘ ይገኛል። ባርሴሎና ምናልባት እንደ አማራጭ ሊያስፈርመው ይችላል ፈርናንዶ ቶሬዝን ወደ ፒኤስጂ መላኩን ተከትሎና ማርከስ ራሽፎርድም ወደ ቱርክም ሆነ ወደ ሳውዲ መሄድ አይፈልግም። በዩናይትድ መቆየቱ አሊያም ደግሞ ወደ ትላልቅ የአውሮፓ ክለቦች መሄድ ነው። ማድሪድ ከፈለገው፣ ባርሴሎና ከፈለገው፣ ፒኤስጂ እነዚህ ትልቅ ምንላቸው ክለቦች ብቻ ከፈለጉት ነው ወደዛ መሄድ ይፈልገውና በዩናይትድ የመቆየት እድሉ በጣም ሰፊ ይመስላል። ባርሳ ተመልሶ እሱን ያስፈርማል የሚል እምነት የለኝም እና ከማይክል ካሪክ ጋር ያላችሁ ግንኙነት አሪፍ ነው። ማይክል ካሪክም እሱን ማቆየት እንደሚፈልግ እናውቃለንና ለማጥቃት አማራጫችን አንደኛው ማርከስ ራሽፎርድ ነው ብዬ አስባለሁና ራሽፎርድ በዩናይትድ የመቆየት እድሉ በጣም ሰፊ ነው። በቃ አሁን ላይ የተረጋገጠ ይመስላል። ኦልሞስት የዝውውሩ ስላልተሰጋ ማርከስ ራሽፎርድ ዩናይትድ ይቆያል ሙሉ ለሙሉ ማለት አንችልም። የመጨረሻዎቹ ታይም ላይ ምን ሊፈጠር አናውቅም። ትልቅ የአውሮፓ ክለብ መጥቶ ራሽፎርድ ሊፈልገው ይችላል ወይ ደግሞ ዩናይትዶች እሱን ለመሸጥ ፍላጎት ሊያሳዩ ይችላሉ። እሱ የምንመለከተው ነው የሚሆነው። ነገር ግን የትኛውም ትልቅ ክለብ ካልሆነ ወደ
ቱርክም ወደ ሳውዲ የመሄድ እድሉ ጠባብ ነውና ማርከስ ራሽፎርድ በዩናይትድ የመቆየት እድሉ ሰፊ ነው። በራሽፎርድና በብሩኖ ፈርናንዴዝ በኩል ያሉ መረጃዎች እንግዲህ እነዚህ ናቸውና ሁለቱንም በሚቀጥለው ሲዝን የማየት እድላችን ሰፊ ነው። የብሩኖ ፈርናንዴዝ እድገት ይመስላል። የማርከስ ራሽፎርድ ግን አጠራጣሪ ቢሆንም ኦልሞስት እርግጥ የሆነ ነገር ነው። ሌላው ካርሎስ ባሊባ ነው። የባሊባ ስም አሁንም ቢሆን ከዩናይትድ የተላቀቀ አይመስልም። ተጫዋቹን ብራይተኖች መሸጥ ባይፈልጉም ከኒካስል ጋር ስሙ ቢያያዝም ካርሎስ ባሊባ እና ዩናይትድ የሚላቀቁ አይመስልም። ዩናይትድ አሁንም ቢሆን ሶስተኛ ሚድፊልደር እንደሚያስፈልገውና ማስፈረም እንደሚፈልጉ እናውቃለን። የዝውውር መስኮቱ ሊዘጋ ኦልሞስት ቀናት ናቸው የቀሩት። ፕሪሚየር ሊጉ ሊጀምርም ቀናት ነው የቀረው። የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ለዩናይትድ አይከብዱም፣ እሱ በጣም ግልጽ ነው። ነገር ግን ተጫዋች እንደሚያስፈልጋችሁ እናውቃለን። ከመሃል ሜዳው በላይ እኔ ደግሞ የግራ ክንፉ በጣም ያስፈልገዋል። ለልክሹ ተተኪ የሚሆን ተጫዋች ከሶስተኛው ሚድፊልደር በላይ ቢያስፈርሙ ለዩናይትድ ትልቅ ነገር ነው ብዬ አስባለሁ። እና ካርሎስ ባሊባ አሁን ላይ ብራይተኖች ዋጋውን ቀንሰውታል። ባለፈው ዓመት ከ100 ሚሊዮን በላይ ሲጠይቁበት የነበረው ተጫዋች የትኛውንም አይነት ገንዘብ ቢመጣ ተጫዋቹን አንሸጠውም ብለው እንግዲህ ዩናይትድን ካባረሩ በኋላ አሁን ላይ ከ60 እስከ 65 ሚሊዮን ፓውንዶች ነው እየተገመተ የሚገኘው እና ዩናይትድ ይህንን ለካርሎስ ባሊባ ማውጣት ይችላል፣ ምንም ጥያቄ የለውም ማውጣት ይችላል። ግን በተጫዋቹ ላይ ያላቸው እምነት ያላቸው ፍላጎት አሁን ላይ ምን ያህል እንደቀዘቀዘ እናውቃለን። እና ካርሎስ ባሊባ አሁንም ቢሆን ለዩናይትድ ክፍት ነው። አሁንም ቢሆን ዩናይትድ መቀላቀል ይመርጣል። ከየትኛውም ክለብ ምንም ጥያቄ የሚያደርገው ነገር አይደለም እና ዩናይትድ ምርጫ የሚያደርገው ነው። ዩናይትዶች ሶስተኛ ሚድፊልደራቸውን ውሳኔ እስከሚያስተላልፉ ድረስ እንግዲህ የካርሎስ ባሊባ ዋጋ ሊቀንስም ሊጨምርም ወይ ደግሞ ብራይተኖች ሀሳባቸውን ቀይረው አይሸጥም የሚሉበትን አጋጣሚ ወይ ደግሞ ኒውካስትል ፍላጎቱን ጨምሮ ተጫዋቹን የማስፈረም ፍላጎት ሊኖሩ ይችላል። ብሩኖ ጊማሬዥን አጥቷል፣ ቶናሊንም አጥቷል። ስለዚህ ወደ ባሊባ በሄዱ ብዙ የሚገርም ነገር አይደለም። ዩናይትዶች ሶስተኛው ሚድፊልደር አሁንም ጥያቄ ያለባቸው ማይክል ካሪክ አዳም ዋርተንን ይፈልጋል የሚሉ ዜናዎች አሁን ላይ በደንብ በበርከት ተብሎ እየወጡ ነው። አዳም ዋርተን ከዩናይትድ ሊስት ውስጥ የወጣበት አንደኛው ሪዝን ከኮቢ ሜኑ ጋር አንድ የታጫወት ነው ያላቸው የሚል ዜናዎች ናቸው እንግዲህ እሱን ሲያወጡት የነበሩትና ከነ ባሊባ ከነ ኤሊት አንደርሰን እና በአዳም ዋርተን ነበር ሶስቱ። እነዚህ ተጫዋቾች እንግዲህ በዩናይትድ ዋነኛ ሶስት ሊስት ውስጥ ከነበሩት መሀል አንደኛ ናቸው። እዛ ባሊባና አዳም ዋርተን ተቀነሱ፣ ኤሊት አንደርሰን ቀረ፣ ቶናሊ ገባበት። ከዛ ቹዋሜኒ መጡና እየተቀነሱ መጥተው እየተቀያየሩ ነው የመጡት እንጂ የአዳም ዋርተንና የባሊባ ፍላጎት ዩናይትድ ቶፕ ላይ የሚያስቀምጣቸው ተጫዋቾች እንደነበሩ ሁላችንም እናውቃለንና የአዳም ዋርተን ዝውውር የመሳካት እድሉ በጣም ከባድ ይመስለኛል። ካለውም የዝውውር ሂሳብ አንጻር ዩናይትዶች ከ80 ሚሊዮን ፓውንዶች በላይ ይጠየቅባቸዋል አዳም ዋርተን ዝውውር። ክሪስታል ፓላስ አዳም ዋርተንን ባለቀ ሰዓት ለመልቀቅ ፈቃደኛ ይሆናል? ዩናይትዶች በምን ያህል ፍጥነት ይህንን ዝውውር ለማሳካት ይሄዳሉ የሚለው ነገር ትልቅ ጥያቄ ይመስለኛል። የባሊባ የመሳካት እድሉ ሰፊ ነው። ከተጫዋቹ ጋር ፐርሰናል የሆኑ ነገሮችን ስለጨረሱና ተጫዋቹን ብለው ከመጡ ተጫዋቹን ማግኘት እንደሚችሉ ስለሚያውቁ የባሊባ ዝውውር ቀላል ነው። የአዳም ዋርተን ዝውውር ግን ምንም እንኳን ማይክል ካሪክ ቢፈልገው ከነ ቲሌማንስ ከነ ሳንቶስ ጋር ለማጣመር ቢያስበውም የአዳም ዋርተን ዝውውር በጣም ከባድ ነው ብዬ አስባለሁና ካሉት ቀናት አንጻር አዳም ዋርተን ወይስ ባሊባ ወይ ደግሞ ሳንትበርግ የፉላሙ ተጫዋች ከነዚህ ውስጥ መስማታችን የማይቀር ነገር ይመስለኛልና የባሊባ ዝውውር በጣም ቢሳካ ደስ ይለኛል። ባሊባ ካለው እድሜ አንጻር፣ ባሊባ ካለው ኳሊቲ አንጻር፣ ባሊባ ካለው ልምድ አንጻር ከአዳም ዋርተንም ቢሆን ከሳንትበርግ ጋር የምናወዳድረው አይነት አይደለም። ምንም እንኳን ይህንን መጥፎ የሚባል አንድ አመት ቢያሳልፍም ከአዳም ዋርተን ኳሊቲ በላይ ባሊባ በፕሪሚየር ሊግ አሳይቶናል ብዬ አስባለሁና ሳንትበርግ እንደ አማራጭ ነው። በቃ ሜሰን ማውንት እዛ ቦታ ላይ በዲፕ ሚድፊልደርነት አሪፍ ቢሆንም ጉዳቱ ምን ያህል አዛ እንዳደረገውና ከፕሪሲዝን ሁለት ጨዋታዎች እንግዲህ ውጭ እንደሆነ ተመልክተናል። የመጀመሪያ ፕሪሚየር ሊግ ጨዋታ ላይ ይኖራል አይኖርም እሱ ራሱ ጥያቄ ነው። ስለዚህ በሜሰን ማውንት መተማመን አይችሉም። ምናልባት ሳንትበርግን እንደዛ እንደ አማራጭ ሊከቱት ይችላሉ። የባሊባ ዋጋ መቀነስ ምናልባት ዩናይትዶች አይናቸውን ሊከፍቱ የሚችልበት አማራጭ አለ። ማይክል ካሪክ አዳም ዋርተንን ፈልጋለሁ ማለቱ ደግሞ ከቴሌማንስ 35 ሚሊዮን ከሳንቶስ 50 ሚሊዮን የተሻለ ገንዘብ ለማውጣት እንግዲህ በሚድፊልደሩ ላይ በአዳም ዋርተን ላይ ሊወስኑ ይችላሉ። ልክ ማቲያስ ኩኛን ብራይነን ቤሙን በአሪፍ ዋጋ ከገዙ በኋላ ቤንጃሚን ሴስኮ ላይ የተጋነነ ዋጋ ልክ እንዳወጡት በቴሌማንስ እና በሳንቶስ ሊያወጡትንም ዋጋ በአዳም ዋርተን ከፍተኛ ዋጋ ሊያጡበት የሚችሉበት እድል አለ። የቀሩት ጥቂት ቀናቶች ናቸው። ዩናይትድ የትኛውን ተጫዋች ማስፈረም እንደሚችል አብረን እንመለከታለን። ባሊባ የኔ ምርጬ ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።